ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የሰላምን አማራጭ የተቀበሉ ታጣቂዎች ህዝቡ ማህበራዊ ረፍት እንዲያገኝ ሰላምን መንገድ መከተላቸው ትክክለኛ ውሳኔ መሆኑን የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ ተናገሩ። በጎንደር ከተማ ጠዳይ ስልጠና ማዕከል አራተኛ ዙር ስልጠና ለመውሰድ የሰላም አማራጭን የተከተሉ ታጣቂዎች ወደ ማዕከሉ ገብተዋል። ዳንኤል ወርቄ ዝርዝር ዘገባ አለው። የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ የክልሉን ሰላም ለመመለስና ችግሮችን በውይይት ለመፍታት ስምምነት ከደረሱ ወዲህ የቀድሞ ታጣቂዎች የሰላምን አማራጭ በመከተል የተረጋጋ ህይወትን ለመምራት ጥረት እያደረጉ ይገኛሉ። በጎንደር ከተማ ጠዳይ ስልጠና ማዕከል አራተኛ ዙር ስልጠና ለመውሰድ የቀድሞ ታጣቂዎች ወደ ማዕከሉ ገብተዋል። በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽን ዳይሬክተርና የጠዳ ማዕከል አስተባባሪ ኮሎኔል ጎሳዬ ጥላሁን ኮሚሽኑ በሀገር ደረጃ ከ84 ሺህ በላይ የቀድሞ ታጣቂዎችን የታድሶ ስልጠና ሰጥቶ ወደ ማህበረሰቡ መመለሱን ጠቅሰዋል። ለአራተኛ ዙር በጠዳ ማዕከል የታድሶ ስልጠናን የሚወስዱ የቀድሞ ታጣቂዎችንም የአመለካከትና የስነ ልቦና ስልጠናን በመስጠት ወደ ቀደመ ሰላማዊ ህይወታቸው የመመለስና የማቋቋም ስራ እንደሚከናወን አስተባባሪው አንስተዋል። ከመቀበል ጀምሮ የማረጋገጥ ሂደት አለው። አረጋግጦ መዝግቦ ወደ ማህበረሰቡ በመቀላቀል በቋሚነት ስትቋቋሙ ወይም በምትቋቋሙበት መንገድ በመከታተል በትክክል ሶሻል ሪኢንቲግሬሽን እንለዋለን ከማህበረሰቡ ጋር የምትዋሃዱበትን ሂደት የሚከታተል ተቋም ነው። እስካሁንም ከእናንተ በፊት እዚህ በቆየንበት ጊዜ 2500 በዚህ ማዕከል ብቻ በዚህ ሂደት ውስጥ አልፈው እንዲወጡ ተደርጓል። ይሄ አሁንም እየቀጠለ የሚገኝ ነው። የአማራ ህዝብ ታሪካዊ ጠላቶች በውስጥና በውጭ ባንዳዎችና ባዕዳን የተለያዩ በደሎች የደረሱበት መሆኑን የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ ተናግረዋል። የጠላትን ሴራ በመረዳት የአማራ ህዝብ ማህበራዊ ረፍት እንዲያገኝ የሰላምን አማራጭ የተከተላችሁ የቀድሞ ታጣቂዎች ምስጋና ይገባችኋል ብለዋል። ባለፉት 2 ዓመታት የአማራን ህዝብ አንገት በማስደፋት በልጆቹ እንዲሸማቀቅ፣ በቀየው ወጥቶ እንዳይገባ፣ ልጆቹ እንዳይማሩ፣ በሰላም ሰርቶ እንዳይበላ፣ ልጆቹን እንዳያሳድግ የወላድ መካን እንዲሆን ተፈርዶበታል። ከአማራ ህዝብ ጠላቶች ጋር አብረን ከመቆም ሞታችን እንመርጣለን በሚል የሰላም መንገድ የመረጣችሁ፣ ኢትዮጵያን የመረጣችሁ፣ የአማራን ህዝብ የመረጣችሁ፣ ዳግም የወያኔና አሽከሮቹ ተላላኪ አንሆንም ብላችሁ ስለመጣችሁ በድጋሚ እናመሰግናችኋለን። ለትግሉ መጀመር ምክንያት የሆኑ የአማራ ህዝብ ጥያቄዎችን ወደ ጎን በመተው ከታሪካዊ ጠላቶች ጋር እያበረ ያለን ኃይል አጋዥ ላለመሆን የሰላምን አማራጭ መከተላቸውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ስልጠና መምሪያ ኃላፊ መልካሙ ጣሴና የአፋሕድ ጎንደር ጠቅላይ ግዛት እዝ አደረጃጀት ዘርፍ ኃላፊ ምትኩ ልጅ አለም ገልጸዋል። በቀጣይም የአማራን ህዝብ ጥያቄዎች ለመመለስ ከመንግስት ጋር በመሆን እንደሚሰሩም ተናግረዋል። በጣም የሚገርመው ግን ትግላችን ሃይጃክ ተደርጎ ትግላችን በጠላቶቻችን ተጠልፎ ግን ማንነቶቻችን አሳልፎ ለመስጠት ከፕሮፓጋንዳ ባለፈ በተግባር ይህን 3-4 ቀን አይታችሁታል። ከትቢያቸው አራግፈው ለማምጣት እየተደረገ ያለውን ጥረት በአይናችሁ እየተመለከታችሁ ነው ማለት ነው። ጥያቄዎቻችን አቅርበን ጥያቄዎቻችን ተቀባይነት አግኝተው ወደዚህ መተናልና ነገር ግን በመካከላችን ጥያቄ ሳይዙ እርስ በርሳችን እንድንፋጅ እርስ በርሳችን እንድንጋጭ ሲያደርጉን የቆዩ ሰዎች ደግሞ ወደ ኋላ ዘግይተዋል። ሌሎችም የሰላምን አማራጭ በመከተል ማህበረሰቡ በሰላም እንዲኖር ሰርቶ እንዲበላና የልማት ስራዎች እንዲቀጥሉ የድርሻቸውን እንደሚወጡ የቀድሞ ታጣቂዎች እንደሚሰሩ ተናግረዋል። ስሜ ብርሃን መኮንን ይባላል። በአፋሕድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የመጣሁት ከታች ከይንት ወረዳ ነው። ማህበረሰባችን ግን በሰፊው ከመንግስት ጎን በመሰለፍ በሰፊው አገልግሎት በተለይ በተለያዩ ጸጥታ ተቋማት ውስጥ ገብተን ማህበረሰባችን ክሳለን የሚናለኝ። ስሜ ይበልጣል ታደሰ እባላለሁኝ። የመጣሁኝ ከምስራቅ ጎጃም እንደ ወረዳ እንደ አንድ ብርጌዷ ናት ሙሉ ስምምነት ያደረገችው እኛ ጋር ማለት ነው። ብርጌዷ ናት ሙሉ የውድ መሳሪያ ይዘን የመጣ ነው። ምንም የሰው ኃይሉ ሙሉ ጠርፈን የመጣ ነው። ምንም የቀረ ነገር የለም። እንደኛ ሙሉ ስምምነት አድርገናል። ቀጣይም አሁን አንዳንድ እንትን ያሉ ጓዶችን በሰላም አማራጭ ያለውን ጉዳይ አስረድተን ወደ ሰላም ጥሪ እንዲመለሱ ያወራናቸው ነው። እየመጡ ያሉም አሉ። የታጠቁ ኃይሎች የሰላምን አማራጭ በመከተላቸው ለክልሉ ሰላም መስፈንና ማህበረሰቡ በሰላም ወጥቶ እንዲገባ የድርሻቸውን መወጣት ያስቻለ መሆኑን የቀድሞ ታጣቂዎች ገልጸዋል።
ችግሮችን በውይይት በመፍታት ለዘላቂ ሰላም ሁሉም አካል ሊሰራ እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። በክልሉ የተከሰተው የሰላም እጦት ወደ ሰላማዊ ሁኔታ እየተቀየረ መምጣቱን አስተያየት ሰጪዎቹ ጠቅሰዋል። ደስታ ካሳ ተጨማሪ ዘገባ ይዟል። በአማራ ክልል የተከሰተው የሰላም እጦት በሰላም ወጥተው ለመግባት እስኪቸገሩ ድረስ ፈትኗል። ጠባሳ ጥሎ ያለፈው የሰላም እጦት ያስከተለው ውድመት ለማስቆም መንግስት፣ የሃይማኖት አባቶችና የሀገር ሽማግሌዎች የበኩላቸውን አስተዋጽኦ አበርክተዋል። ሰላምን ለማምጣት በተሰራ ስራ የተሻለ ሰላም መምጣቱን አስተያየታቸውን የሰጡን የጎንደር ከተማ ነዋሪዎች ተናግረዋል። ዳኛቸው አስፋው እባላለሁ። ጎንደር ነዋሪ ነኝ። ሰላም ነው ጎንደር ሙሉ በሙሉ አሁን ሰላም ነው እና በሌላ ደግሞ የምንሰማቸው ነገሮች ለማቆመው ሽምግልናው በርታ ብሎ ተግባብተን ታርቀን አገራችን ሰላም ብናደርገው ለሁላችን ጥሩ ነው። በጣም እፎይታ ነው። በቃ አሁን ህዝቡ አይደነግጥም። እስከ ምሽቱ 4 ሰዓት 5 ሰዓት እየተዝናና ያለ ሌባ እኮ መንገድ ላይ እየቀማን ነበር። አሁን ተረጋግቷል። ጥሩ ነው። በዚህ መቀጠል አለበት። አስማረ መንግስቱ እባላለሁ። አሁን የክልሉ ሰላም በጣም ጥሩ ነው። በጣም ቆንጆ ነው። በጣም ነው እኔ ማመሰግን። በዚህም ቢሆን ጎንደር ጥሩ ነው ያለ የተሻለ ይመጣል ነው የምለው። ከእንግዲህ መልሶም ይመጣ ነገር የለም። መምህር ስመኛው ቸኮል እባላለሁ። አንጻራዊ ሰላም አለ። ጥሩ ነው አሁን ያለው። በዚህ ቢቀጥል እና ቢሻሻል መልካም ነው። የግጭቶች ሁሉ መፍትሄው ውይይትና ንግግር በመሆኑ ፍትህን ለማረጋገጥ ጦርነትን እንዳማራጭ መውሰድ ተገቢ ያለመሆኑን የሚያነሱት ነዋሪዎቹ ውይይትን ማስቀደም እንደሚገባም ጠቁመዋል። አቶ ሙሉጌታ እባላለሁ። በወንበር ሆነው ሰላሙን እንዲያመጡ በአማራ ክልል የተጎዳነው ነገሮች ካሉ እሱን ወደ መልካም በአንድበት ወደ መልካም እንዲመጣ መፍጠር ነው። ከህዝቦቻችን ጋር ሆነን ማለት ነው። ሰላምን የሚያክልማ ነገር የለም። ሰላም ለሁሉም ለሰው ብቻ አይደለም፣ ለዛፎቹም ለአታክልቱም ለሰው ሁሉም ነጻነቱን ያገኝ። አለዛ ግን እህልም ቢኖር እንኳን መምጣት አይችልም። ከዚህ ራቡም ቢሆን ይቀንሳል፣ ኑሮ ይሻሻላል እና ሰላምን የሚያክል ነገር አይኖርም። ሰላም ጥሩ ነው። ወንድም ሰው ተጋድሎ ምን ያደርጋል? መግባቱ ነው የሚጠቅም። መታረቅ መግባት። እኔ ሽማግሌ ሆኜ ብዙ ፍጨርሻለሁ፣ አስታርቂያለሁ። አሁንም ቢሆን እርቅ ነው መሆን ያለበት። ለማንም ሰው አይጠቅም። ወንድሙን ገድሎ ፈከራ። አባቶቻችን እኮ አርበኞቹ ጣሊያን ጋር ከውጭ ጋር የተዋጉ እንጂ ስበሱ አልተዋጉም። አሁንም ይውጊያ አይጠቅም። ታጣቂ ኃይሎች ከመንግስት ጋር ስምምነት ማድረጋቸው የሰላም ሁኔታው እንዲሻሻል አድርጓል የሚሉት አስተያየት ሰጪዎቹ በትጥቅ ትግል ላይ ያሉ ወገኖች ወደ ሰላም መምጣት አለባቸውም ብለዋል። መንግስትም የጀመረውን እጅ መዘርጋት እንደዘረጋ ቢቆይ እነሱም እየተመከሩ ጓደኞቻቸው ገብተው ሰላም መሆኑ እነዚህ ካዩ እነዛ በሰላም መግባታቸው ካዩ እነሱም ይመጣሉ ብለን ነው ተስፋ የምናደርገው። ሁሉም ማስተማር አለበት። በየቦታው ይግባና በወንበሩ ነው መታገል ያለበት። ጦርነት ለማንም አይጠቅም። ቀሩትም ወንድሞቻችን አይተው ወደ ሰላሙ እንዲገቡ እነሱም የገቡበትም አሁን መልካም ነገሮች ናቸው። የሰላም እጦት ለሀገር ልማት እንቅፋት በመሆኑ ሁሉም ዜጋ ለሰላም መረጋገጥ መስራት እንደሚገባም ነዋሪዎቹ አመላክተዋል። በጎንደር ከተማ የተሰሩ የኮሪደር ልማቶች ለማህበረሰቡ የስራ ዕድል እንደፈጠሩ ነዋሪዎቹ ተናገሩ። አሁን ላይ አካባቢው ጽዱና ማራኪ በመሆኑ ከተማዋን ተመራጭ እንዳደረጋት አስተያየት ሰጪዎቹ ተናግረዋል። ዝርዝሩን ከማህደር አድማሴ። ጽዱና ውብ አካባቢ ለእይታ ይማርካል፣ ጤናንም ለመጠበቅ ያስችላል። የጎንደር ከተማ የኮሪደር ልማት መንገዶችን ከማስፋትና ለመንቀሳቀስ ምቾት ከመፍጠር ባሻገር የመዝናኛ ቦታዎችም እየተፈጠሩ ይገኛሉ። ለአብነትም በከተማዋ መምህራን ኮሌጅ አካባቢ የነበረውን በምልሰት አሁናዊውን በቅኝት ነዋሪዎቹ እንዲህ ይገልጹታል። ስሜ ያለመርቃያ ነው እባላለሁ። ተወልጄ ያደግኩት እዚህ ጎንደር አካባቢ ነው። ክላስ ሰዓት እስኪደርስ ድረስ እየተዝናናን ነበር የተገናኘነው። ከአሁን በፊት የነበረው እኔ እስከማውቀው ድረስ በጣም ኮንቲነር የበዛበት አካባቢ እና የአስፓልት ጥበት ነበረ። አቶ ሲሳይ ያሱ የጎንደር ከተማ ነዋሪ ነኝ። ይህ አካባቢ በፊት የነበረውና አሁን አይገናኝም። እንዴት ተሰውሮ ብንቆየ የሚል እንትን ያለኝ እውነት ቁጭት ነው የፈጠረ ነው ለሁሉም ሰው ቢሆን። በዚህ የነበረው ኮንቴነሮች አላስፈላጊ እንትን የነበረባቸው ሱሶች ነበሩ። በከተማዋ እየተሰሩ ያሉ የልማት ስራዎች አካባቢውን ጽዱና ሳቢ በማድረግ ከተማዋን ተመራጭም እንደሚያደርጉ ነዋሪዎቹ ያነሳሉ። በሚያምር ሁኔታ አካባቢያችን እንደዚህ ተውቦ ስናየው በጣም በሚያማምር ክበቦች እንደዚህ በሻይ ቡና በጣም በሚያምር ነገር እግዚአብሔር ሰላም አድርጎን ይህ ብቻ ሳይሆን ሌላ መዚህ በላይ ብዙ ነገር እንጠብቃለን ብዬ ነው የማስበው እኔ እና ልማቱ በጣም ደስ ብሎኛል። የሚያረካ ልማት ነው እያየን ያለ ነው። በዚህ ደረጃ ተሰርቶ ስታየው ይበል የሚያሰኝ ነው። እስካሁን እንዲህ ሳይታይ ቆየ የሚል ቁጭት ነው ያለኝ። ስራቸው በጥሩ ሁኔታ ነው፣ ደረጃውን በጠበቀ ነው እየተሰራ ያለው። ሰውን ፍሰት፣ የቱሪስትን ፍሰት ይቀጥላል። ሌሎችም ቢሆን አይናቸውን ወደዚህ ያዞራሉ የሚል እምነት አለኝ። የልማት ስራዎቹ በአጭር ጊዜ ውስጥ በጥራት እየተሰሩ መሆናቸውን ያነሱት በተለያዩ ዘርፎች የስራ ዕድል የተፈጠረላቸው ወጣቶች የልማት ስራዎቹ ማህበረሰቡን በኢኮኖሚ ተጠቃሚ እያደረጉ መሆናቸውን ገልጸዋል። አገርነሽ አየሁ እባላለሁ። በስራ አስኪያጅ በፊት የነበረው እይታ ውስጥ የሚገባ ነገር አልነበረው።
አሁን ያለው ለውጥ ግን የእውነት ነው የምነግርሽ የመጣም ሰው ሁሉ ያለው አድናቆት በጣም በሚለይ ሁኔታ ነው እየታየ ያለው። እኛ ጋር እየሰራንበት ያለው ደስ በሚል ሁኔታ ነው፣ ደስ በሚል መልኩ ነው። ብዙ ስራ ፈቶችን እዚህ ጋር እየሰራን ያለን አሁን እኛ። ኤልሳ ንጉሱ እባላለሁ። የራስ እንግዳ የካሽር ሰራተኛ ነኝ። ከዚህ በፊት ያን ያህል ጽዱ አልነበረም። በዛ ላይ ለእይታም ያን ያህል ምቹ አልነበረም። አሁን ላይ ብዙ የስራ እድል ተፈጥሯልኝ። አንደኛ እንደዚህ ካፌዎች ልክ እንደኛ ካፌዎች እየተከፈቱ ነው። የሱቅ ስራዎች አሉ፣ ብዙ ነገሮች አሉ። በዛ ላይ ለእይታ ምቹ በሆነ መንገድ ተስተካክሎልናል። በጣም ደስ ብሎናል። በጣም ከተማው ውብ እየሆነልን ነው። ጎንደር ከተማ አሁንም የምትፈልጋቸው በርካታ የልማት ስራዎች ተጠናክረው እንዲቀጥሉ አስተያየት ሰጪዎቹ ጠቅሰዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያሰናዳነው ዜና እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ወደ ዋናው ስቱዲዮ እንመልሳችኋለን። ጤና ይስጥልኝ።